ባየርም ሄርክ በመኪና በጫማም ሄርክ በባዶ እግር አትጨነቅ ኃላፊ ናት ይቺ ምድር። ጮማም በላህ ቡሌም በላህ ፍርፋሪ ሁሉም ሀጅ ነው አንድም የለ በምድር ቀሪ። ማን ደስ ብሎት ማን ይቀራል? አትጨነቅ ሁሉም ያልፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የሀሊማ ወሎዬ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዶችዬ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ከረማችኋል? ደህና ከረማችኋል ወይ? የመዳም ቀመሞችዬ ረመዳን እየመጣ ነው። አላህ በሰላም አላህ ያድርሰንና ማለት ነው። ዲባቡ ታርቲቡ እንዴት ይዟችኋል ማለት ነው። በነገራችን ላይ ረመዳን ሲመጣ እኔ ብዙ ጊዜ የሚሰለችኝ ነገር ሳምቡሳ መጠቅለል ነው ማለት ነው። እና እንግዲህ የከበደውንም አላህ ያቀልላችሁ ለሁላችሁም። እንግዲህ አላህ ይሆናችሁ ወዶችዬ፣ አላህ ይሆነን እና ወዶችዬ። እንግዲህ ዛሬ የመጣሁት ለጋምቦ ወረዳ አቀስታን ማቃት የለም ማለት ነው። ሁላችሁም ታውቃታላችሁ ማለት ነው። እና አቀስታ ሰሞኑን መኪና አደጋ አቀስታ ላይ ወላሂ በጣም አሳዛኝ ነው። መኪና እየተገለበጠ ነው። ባለፈው የሆነ የሰፈሬ ልጅ ነበር ሰው ጎረቤቴ የሱ መኪና ተገለበጠች። የሱ መኪና ጉርጉር ስንል ደግሞ አሁን ደግሞ ሀገር አቋራጭ ትልቁ ባስ ማለት ነው አባቡሬ ገሊል በሚለው ታውቁ ከሆነ እዛ ተገለበጠ ማለት ነው። በጣም አሳዛኝ ነው። ወላሂ አንዳንድ ጊዜ አሁን ላይ ወጥቶ መግባት በጣም ብርቅ እየሆነ ነው ማለት ነው። አንዳንድ ጊዜ በጣም ከባድ ነው። እኔ ለዚህ ላጭር ህይወቴ እኔ ለራሴ ማለት ለዚህ ላጭር ህይወቴ ለምንድን ነው በቃ አርቄ የማስበላት እላለሁ። ወላሂ አንዳንድ ጊዜ እኔ ለራሴ ማለት ነው አሁን እኔ የዛሬን እንጂ ነገ ዋስትና የለኝም፣ ግን ለዛሬ አመት አስባለሁ። ለዛሬ አመት እቅድ ያወጣለሁ። እንደው አንዳንድ ጊዜ ወላሂ እንደው ሰው እንኳን እየሞተ እያለ ለምንድን ነው ግን የማንማረው? አሁን ከቤተሰቦቻችንም እየሞቱ እያየናቸው ነው እንደማይመለሱ። እኔ እንደው ለምንድን ነው ግን ወላሂ እኔ ብቻ ነኝ ይሄ ነገር የሚገርመኝ? እናንተም ናችሁ ግን ሀቂቃ ወላሂ ነው የምላችሁ። እኔ ወላሂ አንዳንድ ጊዜ በጣም ቅዠት ሁሉ ይመስለኛል። ማለት እንደሚሞት ሁላችንም እኮ እንደምንሞት እናውቃለን። ግን ለዚህ ላጭር ህይወታችን ተዋዴን አንድ ነገር ለዛ የሚጠቅመው ሰው ካጠቃቅመን ከሞቱ በኋላ እየየ ወግዲ ቢሉልኝ ምን ይፈይዱኛል? ወላሂ እስካለን ካጠቃቅመን ተዋዴን ተፈቃቅረን ወላሂ ተጠቃቅመን እኔ የምችለው እኔ ጋር ካለ መሰለን አንቺ ጋር ካለ ያንን በቃ ካጠቃቅመን ለምንድን ነው እንትን የማንለው? ግን ወላሂ እንዴ ለራሴ ጥያቄ ሆነብኝ ማለት ነው። 40 ሰው መኪና የተገለበጠው 40 ሰው ሞቷል የተባለው ግን 40 ሰው አልሞተም ማለት ነው። 40 ሰው ሳይሆን የሞተው ሹፌሩ ሞቷል። ሌላው ደግሞ ቆስለኛ ነው። በሞትና በእንትን መካከል ናቸው በነገራችን ላይ ማለት ነው ወላሂ። እና ግማሹ ሪፈር ተጣፈለታል። አቀስታ ያው እዛው የሚታከም አለ። ያልተጎዱት አቀስታ ናቸው። በጣም የተጎዱም ደስ ሪፈር ተጣጥፎላቸው ደስ የአዲስ አበባ መጣለ። ብቻ ከባድ ነው ወላሂ። እንግዲህ አባቡሬ እንግዲህ ታወቃችሁት የሆነች ቤት አለች። ብዙዎች ታውቃታላችሁ። የሆነች ቤት አለ። ያቺ ቤት ባልተቤቷ ሙታባን ነው ብሎ ማለት ነው። ያቺ ቤት ሁሌ እንደው ተከፍታ ነው የማይበሯ ነው ራሱ ሌባው ልቆ ወስዷት እንደው በቆርቆሯ ብቻ ከፍት ብላለች ማለት ነው። ካሷ ወደዛ ነው የተገለበጠው ማለት ነው። ግን ገደሉን ስታወት ማለት ነው እንደው ካስ ተገልብጦ ሰው ማትረፉ ትላላችሁ ወላሂ። እኔ በጣም ነው የምቃጁ ማለት ነው። ለኛ ቤት ቅርብ ነው የምላችሁ፣ ሰፈሩ ቅርብ ነው፣ እዛው ነው ማለት ነው። ያኔ እኛ ወደዛ ስለሆነ ነው እንጂ እዛው አባቡሬ ገደል ነው ያለ ነው ማለት ነው። ወላሂ ጅው ያለ ገደል ነው። ጅው ካላችሁ ምናችሁ ይያዛል ማለት ነው። እና አንዳንድ ጊዜ እንደው በጣም ከባድ ነው። ከመኪና አደጋ ከሁሉም አደጋ አላህ ይጠብቀን ማለት ነው። ሞተር ወላሂ ብዬ ነው የምነግራችሁ ማለት ነው። ሞተር አደጋ መኖሯን እኔ አሁን ቅርብ ጊዜ ነው ያወቅኩት ማለት ነው። ወላሂ አንዳንድ ጊዜ አላህ የሆነ ነገር አልሳካልን ሲል ማለት ነው ለምን አልተሳካልንም ብለን በጣም እናድዳለን። ይሁን ለምንድን ያልተሳካልኝ ብዬ በጣም እናድዳለሁ አንድ ነገር ማለት ነው። ሞተሪቱ ከ16 እየመጣች እኔ ደግሞ ገጠሩዬ የወለደ ሰው ነበርና ገጠር የወንድሜ ሚስት ላይ ሂጅ ነው ማለት ነው። ከዛ ፈለግ ተገናኘን። ፈለግ ይሄ ካረግረጉ በላይ ተገናኘን ማለት ነው። ሞተሪቱ ከዛ ለመንኳቸው እንዲይዙኝ ማለት ነው። ስለምናቸው እምቢ አሉኝ። ከዛ እንደገና እምቢ አሉኝና በደረሳችሁ ጉዳይ ምናምን ቀስ ለማንኛውም እታችሁን ሂጅ ባጃጅ ስለማገኝ ባጃጅ ሄድ ያለ አለበለዚያ ደግሞ ቀስ እያልኩኝ ቤት ይገባል። ምን አባት ምን አማራኩና ዝም ብዬ አለፉኝ ማለት ነው። ከዛ ሄዲው ማለት የሆነ ቧንቧ አለኝ ምልክቷን ማለት ነው።
የሆነ ቧንቧ አለችና ቧንቧይቱ በታይ ሲደርስ ማለት ነው ወላሂ እኔ እንኳን አላየሁም በኋላ ነው የደረስኩት ማለት ነው። ከዛ እንዲው አሉ ወላሂ ሰዎች ሲነግሩኝ ማለት እንዲው ወደ ሰማይ ይቃር ማለት ወደ መሬት ሲሆን በቃ እኔ እንጃ እኔ ያየሁት የልጁ እንዲሁ ምን ያየሁት ልጁ ማለት እንዲሁ የማይበጃቸው እጥብ ይበሉና እንዲሁ እጥብ ብሎ ሄዷል ማለት ነው። እንዲህ የለም ያኛው ደግሞ የክንዱ ማለት ነው እንዲሁ ዘበቃ ወልቋል ማለት ነው። ወላሂ አንዳንድ ጊዜ አንድ ነገር ለምን ካልሆነልን ብለን እንናደዳለን፣ ግን እሱ አላህ ለሰበብ ነው ወላሂ። ሀዛ እንደገና እዛ ሰዓት ወደ ነገርኩኝ የራሱ እግሬን እየጋፈኝ ነው ያምጡት ወደ ሰው እንዲያው ወይ ሲል ማለት ነው ደግሞ እግሬን እየጋፈ ቀስ እያልኩ ነው ማለት ነው። ከዛ ደግሞ ምን ተፈጠረ ምን ሰው ሞተ እኔ እንደውም እዛ ሰው ዝም ብሎ እንትን ሰው የሞተ ምናምን ነበር የመሰለኝና ከዛ እግሬን እየጋፈ ሳይ ያ ልጅ እንደዛ ሆኗል። አኡዝ ቢላህ እንደው አላህ እኮ እንደው አላህ አንተ እኮ ለኔ እንደው ባለውለታ እንደው ብዙ ነገር ውለህልኛል አላህ ግን አልኩት ወላሂ ማለት አሁን እዛች ሞተር ላይ ወጥቼ በሆነ የአደጋው ተካፋይም ነበርኩኝ ማለት ህይወቴም ሊጠፋ ይችል ነበር ማለት ነው። ግን አላህ የሁላችንን መጥፊያ አስቀምጦልናል። እርግጥ አላህ መጥፊያችን ከሆነ መጥፊያ ሆኖ ቢሆን አይቀርም ነበር ማለት ነው። ግን መጥፊያ አይደለምና እኔ ተረፍኩኝ። እነዛ ልጆች ግን ያ ልጅ ግን ወዲያው ሐኪም ቤት ወዲያው ይዘውት ሄዱ። የኢትዮጵያ ህዝብ በጣም ትልቁ ችግር ማለት ነው የምተባበራችሁ ማለት ነው አደጋ ላይ ስትሆኑ ነው። ወላሂ እንደዚህ አሁን መሰለን ያው ሰብስክራይብ አድርጉኝ አበረታቱኝ እላችኋለሁ። አሁን እኔ የሆነ ወድቄ ብታወይ ማለት ነው ታግዛላችሁ። አሁን ግን እኔ እንደዚህ ሳስላችሁ ለማግዝ ያኔ ፈቃደኛ አይደላችሁም ማለት ነው። አንዳንድ ጊዜ ማለት ነው በጣም የምናሳዝነው ማለት ነው ኢትዮጵያኖች ነው ማለት ነው። ከዚያን ሰውዬ እንደዚህ ቅፍ አደረጉትና እዚህ እንትን ውርጎ ድረስ ማለት ነው ይዘው መጡ። አምፖላስ ከላይ ስተመጣ ድረስ ማለት ነው። ከዛ አምፖላስ እንትን አለች ያ ልጅ እንደገና ማታ 6 ሰዓት ላይ 7 ሰዓት ላይ ሞተ ማለት ነው። ያኛው ደግሞ ወዲያው ሪፈር ዲሲ ከጣፈለት ይሄ ባሎቹ ማለት ነው። ግን የሞት ይያ ነው እንጃው ላይ ባሎቹ ማለት ነው። ከዛም እንደውም ሆስፒታል ሲለቀስ እንደውም ያ አላህ ደግሞ ማማሞት ምናምን ስል ከዛ እንደገና ያ እንደውም የሆነ ከ16 እየመጡ የሆነ ልጅ ባጃጅ ምንድነው ሞተር ተገልብጦበት ምናምን አሁን እዛ ጎረቤት ለሱ ሲሄዱ ማለት ነው። ከዛ እኔ ማብሬ ተከትዬ እዛ ለሱ እየመጣሁኝ ማለት ነው። ሮቢቴ ነው ልጁ ማለት ነው። ልጁ ግን ወዴት ነው አንቺ ወደ ሰኞ ገበያ ነው። ግን እዛው አቀስታ የተሞላ እድር አለው ባለትዳር ነው ማለት ነው። እድር አለው እዛው አቀስታ ተቀበረ ማለት ነው። እና አንዳንድ ጊዜ ነገሮችን ሁሉ አልሳካልን ሲሆን እናድዳለን። ግን እኔ ሞተር አደጋ መኖር ማለት ነው እኔ እንጃ አላውቅም። አሁን ነው እኔ ያወቅኩት ማለት ነው። ከሰለ ከንደው ላይ ሁሉም ነገር አደጋ አለው እንዴ ባጃጅ አሁን አደጋ አላት ቢባል ማን ያምናል? ግን አደጋው በጣም ከባድ ነው ባጃጅ ማለት ነው። አሁን ባለፈው እንትና ምንድነው ወደ ተክሴ ወደ ዶባ ማለት አሁን እዛ የተገለበጠችውን አይታችኋታል እንዴት እንደሆነች ማለት ነው። ለምን ጊዜ እንደው ብቻ አላህ ይጠብቀናል። አላህ ይጠብቃችሁ ዶችዬ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ በማድረግ ተባበሩ። ደህና ሁኑ።